ምሁራነ ግዕዝ እፀው ዘበቀዳሚ ጸገዩ ፍሬ ሰናይ ሀየ ፍጻሜ ሀረዩ የቅርብ ጸበል ግዕዝ ልሳነ ብዙ ኬልያ በመሆን ቀረብኮ የቆርበት መንከሪያ። የባህር ዳር ዩኒቨርሲቲ በግዕዝ ቋንቋ በመጀመሪያ ዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች ለሶስተኛ ጊዜ አስመርቋል። ተመራቂ ተማሪዎቹ የግዕዝ ትምህርትን እንዴት እንደመረጡ ሐሳባቸውን እንዲህ አካፈሉን። ወደ ግዕዝ ቋንቋና ስነ ጽሁፍ ትምህርት ክፍል የመግባት ሐሳቡ የለኝም ጭራሽ። ማለት ዩኒቨርሲቲ ላይ እንደሚሰጥ አላቅም ነበረ። ሌላ ትምህርት ለመማር ነው ወደ ዩኒቨርሲቲ ስገባም መምህሮቼም በዙሪያ ያሉ ሰዎችም ወላጆቼም ቢሆኑ ሌላ ትምህርት ክፍል ጠብቀው ወይም ጤና ነው ካልሆነ ደግሞ ኢንጂነሪንግ እንድማር ፈልገው ነው ወደ ዩኒቨርሲቲ የገባው። እኔም እንደዛ ነበር ሐሳቤ ነበረው። ባህር ዳር ዩኒቨርሲቲ ማንደኛ አድርጌ ማርጬ ገባው። ገብቼ ሜዲሲን መግባት ነበር የምፈልገው። እንዳጋታሚ በእግዚአብሔር ፈቃድ ሁሉ እሱ የፈቀደው ነገር ነውና 8 ወንድና 32 ሴቶች ብቻ ናቸው የገቡት ከኛ ሜዲሲን እና ሜዲሲን ቀርቼ የት ልገባ ስል እዛ ግዕዝ የሚባል ነገር አስተዋወቁ መጣው ፍሬሽማን ስንማር ከዛ እንዲህ በቃ እንትን ሲያረጋው እኔም በጣም ገባውበት አልቄ ስለ ግዕዝ ሄጄ ህሊናዬ እዛ ላይ አረፈ። ዲፓርትመንት ትውውቅ በሚደረግበት ሰዓት ላይ መምህራችን የሆኑት መምህር ገብረአብ ስለ ግዕዝ ትምህርት ክፍል እየተሰጠ እንደሆነና አጠቃላይ ስላለው ሁኔታ ገለጻ ሲሰጡ በጣም ደነገጥኩኝ። ማለት በዩኒቨርሲቲ ደረጃ ይሰጣል ብዬ አላሰብኩም ነበርና እሱን ካሰብኩ በኋላ ከራሴ ጋር በጣም ብዙ ታገልኩኝ። ቤተሰብም ማለት ምን ብዬ ነው ምገባው? እነሱ የሚጠብቁት ሌላ ነው፣ እኔ ደግሞ ግዕዝን ሳገኝ ወደዛ የመግባት ጉጉት ኖረኝና ምን ብዬ ነው እነሱ ማሳመን የምችለው ምናምን ብዬ ትንሽ ተወዛግቤ ነበረ። በመጨረሻ ላይ ወሰንኩኝ። ለማንም አልተናገርኩም ነበር ወደ ግዕዝ ዲፓርትመንት ስገባ እና ዝርዝሩ ላይ ገባሁኝ እና 20 ነው ኮታ የሚቀበለው ነበረ። እዛ ውስጥ ላይ ለመጀመሪያ ጊዜ ስገባ እኔ ብቻ ነኝ ሴት እና በቃ በጣም ደንግጬ ነው ብቻ ነኝ እንዴ ምናምን እያልኩኝ ትንሽ ስጠብቅ አንድ እህቴ ገባች እና ሁለት ነን በዚህ ዲፓርትመንት ውስጥ የገባ ነው። እና ወደዚህ ዲፓርትመንት የገባሁት በቃ ፍላጎቱ ስላለኝ የማወቅ ጉጉቱ እና ግዕዝን ስታስብ የጥንት ነው፣ ብዙ እውቀትም የሚገኝበት ነው። ብራና መጻፍቶችንም ስታስብ ብዙ ነገሮችን በደንብ የሚያስጉዝ ዲፓርትመንት ነው እና ከሱ አንፃር የመግባት ፍላጎት ኖረኝና ወደዛ ገባሁኝ። ከጅምሩ ስለ ግዕዝ ቋንቋ እውቀቱ አልነበረንም የሚሉት እነዚህ ተመራቂዎች ቋንቋውን ማጥናት ከጀመሩ በኋላ ግን የተለያየ እውቀት እንዳገኙበት ምስክርነታቸውን ሰጥተውናል። የቋንቋው መምህራንም ግዕዝ በውስጡ እምቅ እውቀቶችን ስለመያዙ ይናገራሉ። የሌለው ነገር የለም። ወደ ፖለቲካ ሂደን ወደ ዳኝነት ላይ ፍትሐ ነገሥት ላይ ነው አሁን እስካሁን የለው ሌላ ነገር የለውም። ወደ ሕክምና ስንሄድ መጽሐፈ ሄኖክ ነው። አንድ ሜዲሲን ተማሪ ተምሮ ወደ እንግሊዘኛ ትራንስሌሽን ሆነ እንጂ ሲመራመር ሪሰርች ሲሰራበት ግዕዝ ላይ አለ። ይሄ የተጻፈውም ግዕዝ ነው፣ በብራና ላይ አለ። ይህን ተምሮ አሁን የተማሩት ይህን ግዕዝ ቋንቋ ደግሞ እስካሁን ያቆዩልን ጥንታዊት ቤተክርስቲያን ኦርቶዶክስ ላይ ነው የምናገኘው፣ ከሃይማኖት ውጭ ማለት ነው። ሃይማኖቱ እንደተጠበቀ እና ይህንን ሰዎች እኔን ጨምሮ ስንረዳ የነበረው ግዕዝ ማለት ሃይማኖት ብቻ ነው። ግን ፈረንጆቹ ብልጦች ስለሆኑ መጻፎቻቸውን ወስደው በየክፍለ ዘመን ከኛ ሊቃውንት ወስደው አስተርጉሞ መድኃኒት ቅመማ ሁሉ ወዛ አለ በጊዜ ተጻፈ። ማንም ሰው የተረጋጋ ሪሰርችም የተሰራበት የለ። አሁን እኛም ሪሰርች ሰርተንበታል፣ ሌሎችም ያሉን ሪሰርች እየሰሩ ነው። ግዕዝ ባጭር ቃል ሁሉ በእጄ ሁሉ በደጄ የሚባልለት አይነት ቋንቋ ነው። እንደ ቋንቋም ብናየው እንደ ስነ ጽሁፍም ብናየው ለዓለም የተለያዩ የቋንቋ ፍልስፍናዎችን የስነ ጽሁፍ ጥበቦችን በስዕላት ብንል በተለያዩ የዓለማችን የስልጣኔ አብርሆቶች ውስጥ የግዕዝ ድርሻ ከፍተኛ ነው። ይህንን ደግሞ ማሳያ የሚሆኑን በተለያዩ ኢትዮጵያም ይሁን ከኢትዮጵያም ውጭ የሚገኙ የስነ ጽሁፍ ስራዎቹ ማሳያ ናቸው። በቋንቋ ውስጥ የሚገኙ ሰዋሰዋዊ መዋቅሮች ሰዋሰው የተገነባበት ሂደት ግዕዝ ቋንቋ በጣም እምቅ የሆነ ሀብት እንዳለው እምቅ የሆነ እውቀት እንዳለው ጥበብን በተመላ መንገድም ደግሞ ስነ ስርዓቱ እንደተሰራ ማሳያ ነውና ከግዕዝ ቋንቋ ውስጥ እናጠዋለን ብለን የምናስበው ስልጣኔ የለንም። የእውነት ለመናገር ምናልባት ለመናገር የሚያስደፍረን ነገር ምንድነው? በግዕዝ ቋንቋ ውስጥ ተነስተው የነበሩትን በውስጡ የነበሩትን ጥበቦች አሁን ያለው ትውልድ በሚፈለገው ልክ አለማስቀጠሉ አለማሳደጉ ሊነሳ ይችላል እንጂ አሁን ካለው የውጭው ዓለም ቴክኖሎጂና መራቀቅ ጋራ ሊተናነስ የሚችል እውቀት የለውም። የግዕዝ ቀመሮችን በመጠቀም በቋንቋ ፍልስፍናው ሊሆን ይችላል፣
በሰነ ፍለክ ፍልስፍና ሊሆን ይችላል፣ በነገረ መለኮታዊ አገላለጹ ጭምር ካለው የቃላት ዕውቀትና የአረፍተ ነገር መግለጫ ወይ ደግሞ የሐሳብ መግለጫ ዘዴዎች በመነሳት ከፍተኛ ዕውቀት አለው። የስነ ግጥም የስነ ባህል ዕውቀት ያለበትና ከምን በላይ እንደ ቅርስ የሚታይ ነው። የባህልና ቱሪዝም ቢሮ ዋና ዓላማ አድርገው የወሰደው ግዕዝ ሁለት አይነት ቃላዊና ስነ ጽሁፋዊ ቅርሶችን የያዘ ለቱሪዝም ባህል እጅግ መሰረት የሆነ ነውና ባህልና ቱሪዝም አጽንኦት ሰጥቶ በትክክል ለዚህ በዓል መከበር ጉልህ አስተዋጽኦ አድርጎልናል። የአገር በቀል ዕውቀቶች ያሉበት ነው። ስነ መድኃኒቱም ስነ ህንጻውም ስነ ከዋክብቱ ስነ ምህንድስናው ይህ ሁሉ በድግግሞሽ የሚባል የሚነገር ነው። ግን ልጆቻችን እየመጡ ከሚጠብቁትም በላይ ሆኖ ትምህርቱን ሲያገኙት በጣም በመደሰት ከመጀመሪያ ዲግሪ ወደ ሁለተኛ ዲግሪ አሁን ደግሞ ሶስተኛ ዲግሪ እንዲከፈት ጥናት እየተደረገ ነው። የግዕዝ ቋንቋን ማወቅ በቋንቋው የተጻፉ ጥበባትን ለመመርመርና የጥንት ዕውቀቶችንም ለማወቅ እንዲሁም ቀደምት የኢትዮጵያን የስልጣኔ ሚስጥር ለመረዳት ጉልህ አስተዋጽኦ እንዳለው ይነገራል። የግዕዝ ቋንቋን ብዙዎች ሰዎች አድርገው የሚያዩት የቤተ ክርስቲያን ቋንቋ ብቻ አድርገው ነው የሚያዩት እና መንፈሳዊ ወይም ሃይማኖት ነክ የሆነ ነገር አድርገው ያዩታል። ግን በውስጡ የተለያየ ሳይንሳዊ የሆነ ስነ ልቡናን ስለ ምህንድስና ስለ አጠቃላይ ስለ ቴክኖሎጂ የሚናገር ነው። ለምሳሌ ስለ ስነ ልቡና የመጽሐፈ ታሪክ የሚያወራው ስነ ልቡና ነው፣ ሳይኮሎጂካሊ ነው። ይሄ ደግሞ በግዕዝ ተጽፎ ይገኛል። መጀመሪያም የተጻፈው ከግሪክ ወደ ግዕዝ ነው የተተረጎመው። ከዛ ወደ አማርኛ መጽሐፍ ቅዱስ ላይ ልታገኙት ትችላለህ፣ ግን መጀመሪያ በግዕዝ ነው። ይሄ የመጽሐፈ ሲራክ እነ መጽሐፈ መክብብ ይሄ ሳይኮሎጂካል ነክ ናቸው። እነ መጽሐፈ ሄኖክ ስለ ቴክኖሎጂ ነው የሚያወሩት እና ግዕዝ ስለ ሃይማኖታዊ ይዘት ብቻ ሳይሆን አጠቃላይ ለስጋዊ እና ለመንፈሳዊ የሚያገለግሉ ጥበባትን ያቀፈ ቋንቋ ነው። ቋንቋውን ቻልነው ማለት በመጽሐፍ የተጻፉትን እነዚህ ነገሮችን ተርጉመን ያንዳንዳቸውን ተርጉመን ሀገራችን ለእድገት ለፍቅር ለትብብር ያደርሰልናል። ስለ ከዋክብት በራሳብ ስለ ቁጥርም ሁሉ ነገር ምስጢር አለ። የትም ዓለም ላይ የኢትዮጵያ ፊደል የራሳቸው የሆነ ምስጢር አላቸው። ይህንም ደግሞ ወደ አቡሻር መውሰድ ይቻላል። አንዳንድ ምሁራን የኢትዮጵያን እድገት ለመመለስ ወይም የኢትዮጵያን ህዳሴ ለማምጣት ወደ ኋላ መመልከት አለብን ይላሉ። ወደ ኋላ የምንመለከትበት መነጽር ደግሞ ግዕዝ ነው። ያለ ግዕዝ ያለፈውን ታሪካችን በፍጹም ልናቅ አንችልም። ምናልባት ሌሎች ወስደው የተረጎሙልንን የጻፉልንን ምናልባትም እነሱ በሚመቻቸው መንገድ ያስቀመጡልንን ካልሆነ በስተቀር ኦሪጂናል ሶርሱን ይዘን የአባቶቻችን አጠቃላይ ዕውቀት ለመውሰድ ለመውረስ በፍጹም የሚቻለን አይደለምና በዚህ በኩል ባህር ዳር ዩኒቨርሲቲ የሚሰራው ስራ እጅግ በጣም ከፍ ያለና በተለይም እንደ ባህልና ቱሪዝም ቢሮ ከፍተኛ ዕውቅና የምንሰጠው ነው። እኛም በጋራ ለመስራት ምን ጊዜም ዝግጁ ነን። እናንተም የተመረቃችሁ ተማሪዎች እንግዲህ በቀጣይ በሀገራችን የስነ ጽሁፍ የታሪክና የቅርስ ምርምር ውስጥ የራሳችሁን አሻራ እንደምታሳርፉ ባለሙሉ ተስፋ ነን። መጽሐፍት የተጻፉት በተውኔቱ ዘርፍ በቲያትሩ ላይ ብናይ በአማርኛ ስነ ጽሁፍ ብናይ ትልልቁን ስራዎች የሰሩ ሰዎች ከዚህ የፈሩ ናቸው። የመጀመሪያውን ልቦለድ የጻፉትን ሰው ብናይ በአጭርም በረጅም ልቦለድ በቲያትር ዘርፍ ላይ ያሉትን ሰዎች ብናይ እነዚህ ኢትዮጵያውያን አንቱ የተባሉ ስራዎችን የሰሩት ከዚሁ ዘርፍ የወጡ ናቸው። አሁን በአዲስ አበባ ላይ የምናየው የቲያትር ቤቶች ሰው ያጡት ድርሰቱ የለም። በትርጉም ስራ ቆዩ፣ ትርጉሙ ሲያልቀጣሉ እና እነ ጸጋዬ ገብረመድህንን ያህል ሰው እነ ይፍታሔ ንጉሴን ያህል ሰው በዚሁ ዘርፍ የወጡ ናቸው። ይሄ ቋንቋ ጋር የሚዛመዱ የራሳችን የአፍ መፍቻ ቋንቋችን አማርኛንም ጭምር ለማጎልበት
በተለይ በዚህ ቋንቋ ውስጥ ተጠራቅመው ያሉ ማንነቶቻችን በሃይማኖት በኩል የተቀመጡ ታሪኮቻችንን ገልጦ ለማየት አይ ቲንክ እንደናንተ አይነት ሊቃውንት ምሁራን እንደሚያስፈልግ ግልጽ ነው። ባህር ዳር ዩኒቨርሲቲ ከዚህ ቀደም የጀመረውን በተለይ በግዕዝ ቋንቋ የተቀመጡ ሃይማኖታዊም ታሪካዊ ፋይዳ ያላቸውን መጽሐፍት በመተርጎምና እንደገና በማሳተም የመጀመሪያውን መጽሐፍ በቅርቡ ለገበያ ያወጣል። ወደፊት ግን እናንተ እንደነዚህ አይነት ምርቃኖችን በመያዝ ምናልባትም በግዕዝ ቋንቋ የተሰነዱ የሀገራችን ባህል፣ ሃይማኖት፣ ፖለቲካ፣ ስነሰብ፣ ስነ ከዋክብት በአጠቃላይ በቴክኖሎጂና በመድኃኒት ዘርፍ ያሉትን እውቀቶች በመመርመር ወደፊት በመተርጎም በተለያዩ ቋንቋዎች በማሰራጨት አይ ቲንክ ሀገራዊ ፋይዳ፣ ኢኮኖሚያዊ፣ ፖለቲካዊ ፋይዳ እንዲኖራቸው የማድረግ ስራችንን እንደምንቀጥል የተጀመረው ነገር ማሳያ ነው ብዬ አስባለሁ። በግዕዝ ቋንቋ ተጽፈው የሚገኙ ሀገር በቀል እውቀቶች፣ የቋንቋ አጠቃቀም ስርዓትና ሌሎችም እውቀቶች ለሀገር እድገት የሚኖራቸው አስተዋጽኦ ከፍተኛ በመሆኑ በትኩረት መስራት ያስፈልጋል ይላሉ ተመራቂ ተማሪዎችና መምህራን። በሀገር በቀል እውቀት ላይ ግዕዙ መጽሐፉ ላይ ያለው ክምችት ብዙ ነው። ለምሳሌ ዕፀ መድኃኒት ወይም ዕፀ ደብዳቤ የሚባለውን ብንመለከት ሀገረሰብ እናቶቻችን የሕክምና ጥበቦቻቸውን የሚያካሂዱበት እዚያው ጓሮ አካባቢ ላይ ያሉ ናቸውና ሕክምናው ላይ ያለን ብቻ ሀብት በጣም በርካታ ነው። እንደ ማሳያ አድርገን የምንወስደው ለምሳሌ እኔ ራሴን ምሳሌ አድርጌ ወደ ጥበቡ አምጥቼ ነው ለልጆችም እያስተማርኳቸው ያለሁት። እኔና ዶክተር አዲስ ኸርባል ፕሮዳክትስ በሚባለው ከድሮ በብራና መጽሐፍት የነበረ ግን ወላጆቹ የዶክተር አዲስ በተለይ ወላጆቹ ካህናት እንደመሆናቸው የካህን ዘር እንደመሆኑ አባቶቻቸው ጥበቡን ያገኙት ቅጠሉን ለከብቶች፣ ለበጎችና ለፍየሎች፣ ለእንስሳት በመስጠት መንታ እንዲወልዱ ማድረግ የሚችልበት ቴክኖሎጂ ነበር። አሁን ግን ይህን ቴክኖሎጂ ዶክተር አዲስ ወደ ላቦራቶሪ በማምጣት በመርፌ መልክ ለእንስሳቱ እንዲሰጥ ተደርጎ መንታ የሚወልዱ መሆናቸው ተረጋግጦ በሀገር ውስጥም ከውጭ ሀገርም የፈቃድ እና የአእምሮ ንብረት ባለቤትነትን በማረጋገጥ ሶስታችን እኔ የግዕዝ መጽሐፍትን በመተርጎም ጥበባቱን እዚያ ውስጥ ላይ ያሉ አገር በቀል ጥበባትን በመስጠት እሱ ደግሞ ወደ ምርምር በማምጣት ደግሞ ይሄንን ጥበባችንን ደግሞ ወደ በዌብ ፔጅ በመግለጽ ሶስት ሆነን የምንሰራበት አዲስ ኸርባል ፕሮዳክትስ የሚባል አቋቁመናል። ማናስተውላቸው የቋንቋ ዘርፎች አሉ ማለት የማይታዩ ግን ወደዛ ዲፓርትመንት ስትገባ ያየናቸው። እኔ በግል ያየሁት ነገር ምንድነው ለፊደላቶቹ ትኩረት የለንም። እነዚህ ለምሳሌ 3 ውሃ 2 ሰ 2 ጸ እነዚህ ሞክሼ ብለን የምናስባቸው እነሱን ትኩረት አልነበረኝም ነበር ወደዚህ ዲፓርትመንት ከመግባቴ በፊት። ከገባው በኋላ ግን ምንድነው ቃላቶቹ እያንዳንዶቹ ፊደል የራሳቸው ትርጉም አላቸው። እኛ ጠፍተውብን ነው ድምጸታቸው እና ሁሉን ባንድ ነው የምንጠራቸው። ስለዚህ እነሱ ስለጠፉብን እነሱን ለይተው ለምሳሌ አሁን ሰረቀ ተብሎ በሳቱ ሰ ሲጻፍና ሰረቀ ብሎ በንጉሰ ሰ ሲጻፍ ትርጉሙ ልዩነት አለው እና እነሱን ትርጉሞቻቸውን ሂደታቸውን ስለ ስነ ጽሁፍ ስለ መልክዓ ፊደል ስነ ጽሁፉ ላይ ደግሞ ትኩረት እንድንሰጥ እንደዚህ ማኑስክሪፕቶቹን እንድንመለከት ክሬቲቭ ራይቲንግንም በዛው እንድናዳብር አድርጎናል፣ አስችሎናል። ጥበቦችንም እንድናይ በማኑስክሪፕት ያሉትን ራሱ ማኑስክሪፕት ተብሎ የሚወሰድ ኮርስ አለው እና እሱ ጋር ያሉትን አሁን ዲግሪ ስለሆነ ሂደት ነው ገና ነው። ዲግሪ ስለሆነ ትንሾቹን ነው የተመለከትን በማኑስክሪፕት ደረጃ። ማስተርስ እያለ ፒኤችዲ እያለ ደግሞ ቀጣይ ዓመት ስለሚሰጥ አሁን ከፍ እያለ ሲመጣ በዛው ከፍ እያለ ወደ ምርምሩ የመሄድ ፕሮባቢሊቲ አለን። በ16ኛው ክፍለ ዘመን ጀምሮ የነበሩት የሀገራችን ነገረ መንግስታዊ ሁኔታዎች ወይ ደግሞ በዘመነ መሳፍንት መከፋፈሉ ሀገሪቷ በአንድነት ያላትን ሀብት እንዳትጠብቅ አድርጓል። ያው የሀገርን ድንበር ከማስጠበቅ ይልቅ የግልን ቤተ መንግስት ወይ ደግሞ መኖሪያ ጥበቃ ላይ ያተኮሩ ብዙ ነገሮች ተከስተዋል። እነኛ ነገሮች ሀገራችን ላይ ከፍተኛ ጉዳት አድርሰዋል። በተለይ ደግሞ በብራና መጽሐፍ ክምችቶቻችንን እውቀቶቻችን በተለያዩ መንገዶች ተዘርፈው እንዲወጡ፣ ተሰርቀው እንዲሰደዱ፣ ከሀገራቸው ርቀው እንዲሄዱ ምክንያት ሆኗል ብዬ አምናለሁ። እና አሁን ላይም ላለው ትውልድ ማስተላለፍ የምፈልገው ነገር ምንድነው? ህብረ ብሔራዊ አንድነታችንን በማስጠበቅ ግዕዝ ቋንቋ ኒውትራል እንደሆነ ሁላችንም እናውቃለን። ይህንን ኒውትራሊቲውን ጠብቆ ለቀጣዩ ትውልድ እንዲተላለፍ በአንድነት ሁላችንም ጠንክረን በሀገራችን እውቀት፣ በሀገራችን ጥበብ፣ በሀገራችን ጥንታዊ ሀብት ላይ
ትኩረት ሰጥተን ልንሰራ ይገባል ብዬ አምናለሁ። በስነ ምህንድስናው የነላሊበላ ህንጻ አሰራር በምን አይነት ንድፍ እንደተሰራ እስካሁንም ድረስ ገና አጥኚዎች እየሰሩ ነው የሚገኘው። ይሄ የሀገር በቀል እውቀት የብራና መጽሐፍቶች የዕቃ ቤት አያያዝ ሁሉ በተባዮች እንዳይበላሽ እንክብካቤ የመያዝ አንድ የብራና መጽሐፍ ጽሁፉ ቀለሙ ሳይለቅ እንዴት ዘመናትን ሊሻገር ቻለ የሚለው አሁን ያሉ ቀለማት የፕሪንቲንግ ውስጥ ላይ ያሉ የማተሚያ ቀለማት ቶሎ ይለቃሉ። የ14ኛው የ15ኛው መቶ ክፍለ ዘመን የተጻፉ ቀለማት እንዴት እስከዛሬ ሳይለቁ ቀሩ? ይሄ በጣም የሚደንቅ ጥበብ ነው፣ የጽህፈት ጥበብ ነውና ይሄን የመሳሰለውን ሁሉ ጥበባት ወደፊት ያው አባቶቻችን አሁንም አሉ በህይወት የብራና መጽሐፍት የሚጽፉ አሉ። እነሱን ሁሉ በማነጋገር ተማሪዎቻችን የራሳቸውን ሙያ እንዲሄዱ የአባቶቻችንን ሀገር በቀል እውቀት እንዲይዙ ሌሎችንም አሁን ከጊዜ እጥረት አንፃር መግለጽ ሳንችል እዚያ የክፍል ውስጥ ላይ ለተማሪዎቻችን 4 አመት ያስተማርነው ራሱን የቻለ ጥበብ ስላለ ግዕዝ ምቅ ሀብት ያለው መሆኑን ለማረጋገጥ እንወዳለን። በጣም ለግዕዝ አስተዋጽኦ ያደረጉ ዶክተር አባባ አማን እና ዶክተር ሙሉቀን እነሱን በቅኔ ላንሳቸው። ዶክተር በአማን ዶክተር ሙሉቀን እዚህ አምላክ አይምሮ ለአዳም ልሳነ ግዕዝ በአማን ፈጠሮ ለባዌ ብዙሃ በተፈጥሮቱ ገቢሮ ለአዳም ልሳነ ግዕዝ በአማን ፈጠሮ ኢትዮጵያ ወላድ ለልሳነ ግዕዝ ህፃና ወሊዳ መኒ ገደፈቱ ፍና አንሳአቶ እን ሀገረ ጀርመን መባላ ወሊዳ መኒ ገደፈቱ ፍና ምን ትውቱ ልሳነ አዳም ወሄናን ብለን ስናጤን ብራናን መረጃን ይዞ ነገረን ግዕዝ መሆኑን አሳየን። ግዕዝ ውእቱ ቀዳማይ አጋዚ ነው ዳግማይ ያፈራል ገና ብዙ ተከታይ። ከቅርብ ጊዜ ወዲህ ለግዕዝ ቋንቋ የተሰጠው ትኩረት ቋንቋውን ወደ ተሻለ ደረጃ እያሸጋገረው እንደሆነ ተመራቂ ተማሪዎችና መምህራን ይናገራሉ። በግዕዝ ተማሪዎቻችን የሚመጡት ብዙዎቹ እስካሁን ድረስ የግዕዝ እውቀት ያላቸው ናቸው በተወሰነ መልኩ። ነገር ግን እንደማሳያ የሚሆኑ ሴቶች ልጆች እንደዚሁ ደግሞ ምንም አይነት የግዕዝ እውቀት የሌላቸው በመጀመሪያ ዲግሪ ተቀብለን በማስተማራችን ስኬታማ ሆነን ሙሉ በሙሉ ተማሪዎቻችን ይሄ 3ኛ አመት በመጀመሪያ ዲግሪ ሲመረቁ ነው። 3ኛ ተማሪዎች ነን። በጣም በዚህ አጭር ሰዓት ትልቅ እድገት እና ትልቅ ለውጥ ያመጣ ይመስለኛል። ምክንያቱም በዚህ በ4 እና በ5 አመት ያው ከዩኒቨርሲቲ አልፎ ኤሌመንታሪ እስከ 8ኛ ክፍል አሁን በዚህ አመት የአማራ ክልል ትምህርት ቢሮ በግዕዝ እንዲጀመርና እስከ 8ኛ ክፍል እንዲሰጥ አስተላልፏል እና በዚህ ፍጥነት ትልቅ አስተዋጽኦ ይሄ ደግሞ የሚያደርገው የባህር ዳር ዩኒቨርሲቲ ትልቅ አስተዋጽኦ ያለው እና በሚቀጥለው ደግሞ የ3ኛ ዲግሪ ወይም ፒኤችዲ ለመጀመር ዝግጅት ላይ ነው ያለ ማለት ነው። የማለፊያ ፈተናውን 100% በማለፍ ምስክርነታችንን አሳይተናል። ምንም አይነት የግዕዝ እውቀት ሳይኖራቸው ነገር ግን የግዕዝ ፍላጎት ስላላቸው መጥተው በመረቃቸው ይሄንን በኤግዚት ኤግዛም ወይም ደግሞ የማለፊያ የመውጫ ፈተናን በማለፍ አስመስክረናል። ከ2018 ጀምሮ በግዕዝ ቋንቋ እስካሁን የመጀመሪያና ሁለተኛ ዲግሪ እያስተማርን እንገኛለን። ወደፊት የ3ኛ ዲግሪ እንሰራለን ማለት ነው። ነገር ግን በተለይ ለስነ ሰብ ፋክልቲ እንደነ ዶክተር አባባ አማን ላሉ ሊቃውንት ደግሞ ማሳስበው የፒኤችዲ ፕሮግራም በተለይ በግዕዝ ቋንቋ የተፈተሸ እውቀት ያደረ ልምድ ስላለ የፒኤችዲ ፕሮግራም ስናስብ አይ ቲንክ ቤተክርስቲያኗ ምናልባት እሷ ለሰማያዊ ጸጋ የሰራችው ይሆናል ለስጋ በጣም ወሳኝ በመሆኑ ሀገር ለመስራት ኢኮኖሚያዊና ቴክኖሎጂያዊ ጉዳዮችን ለማስፋት ስለሚጠቅም እንዲህ አይነት ዋጋ ያለው ነገር ከዛ ቦታ መጥቶ በባህር ዳር ዩኒቨርሲቲ እንደማሳያነት ጸንቶ እንዲቆም ከወዲሁ የሚመለከታችሁ አካላት አደራ ለማለት ወዳለሁ። ባህር ዳር ዩኒቨርሲቲም ይሄንን መሰረት አድርጎ
ስለያዘው ተማሪዎችንም ስላስመረቀ ከቀጣይ ዓመት ጀምሮ ደግሞ የሶስተኛ ዲግሪ ተማሪዎችን ተቀብሎ የሚያስተምር በመሆኑ በቢሮ በኩል እጅግ በጣም ከፍተኛ የሆነ ደስታ ይሰማናል። እንግዲህ በተለይም ከባህልና ቱሪዝም ቢሮ አንፃር ግዕዝ የሚጫወተውን ሚና ያህል የሚጫወት ሌላ ቋንቋ ወይም ሌላ ባህል የለንም። ምክንያቱም አብዛኛዎቹ ቱሪስቶች የሚመጡት ጥንታዊ የኢትዮጵያን ባህል፣ ቅርስ፣ አብያተ መንግስታት ለመጎብኘት ለማየት ከነዚህ ጋር ያልታረቀ ያልተስማማ የማይረዳ የማይገነዘብና የማያውቅ ትውልድ ደግሞ እነዚህን ቅርሶች በተገቢ መንገድ ለጎብኚዎች ሊያስተረጉም ቀርቶ ለራሱም ሊገባው አይችልምና እናንተ በተለይም በኢትዮጵያ ቱሪዝም በኩል በአማራ ክልል ባህልና ቱሪዝም ጥናት በኩል የሚኖራችሁ ሚና እጅግ በጣም ከፍ ያለ ነው። ባህልና ቱሪዝም ቢሮ የሚያቋቁመው የባህልና ቋንቋ ጥናት ኢንስቲትዩት ይኖራል። በዛ ኢንስቲትዩት ውስጥ እንደናንተ አይነት ጥንታዊ የሀገራችን ሀብት የሆነውን ግዕዝ ያጠኑ የተማሩ በግዕዝ ቋንቋ የረቀቁ ምሩቃንን ተቀብሎ ከፍተኛ የምርምር ስራ የሚያከናውን ነው የሚሆነው። እናንተም እንኳን ደስ አላችሁ ማለት እንፈልጋለን። ተመራቂ ተማሪዎቹ በዩኒቨርሲቲ ያገኙትን ዕውቀት ጥቅም ላይ ለማዋልና በምርምሩ ዘርፍ ላይ ለመስራት መዘጋጀታቸውን ነግረውናል። የግዕዝ ዕውቀትን በልክ ሜዲሲን ታምሮ 7 ዓመት ታምሮ የሚያሳየውን ለማሳየት አሁን እኔ ፍላጎት አለኝ። በራሳቸው ግዕዝ መጽሐፍትን በመመራመር ሊያገኟቸው የሚችሉ ጥበባት እንዳሉ እንረዳለን። ለምሳሌ መጽሐፍቱን ከመተርጎም ጀምሮ ማለት ነው ወደ ተለያየ ኢትዮጵያ ቋንቋዎችም ወደ እንግሊዝኛ በመተርጎም መጠቀም ይችላሉ። የትርጉም ስራ በመስራት ከዚህ እንጀምራለን። ቋንቋው ብቻ አይደለም፣ ስነ ጽሁፉ ላይ አለ። በጆርናሊዝም እንካተታለን። በዋናነት ማስተማሩ ላይ ነው። ቋንቋውን ለማስፋፋት እንደኔ እያንዳንዳችን የተለያየ ፍላጎት አለን። እኔ ግን ቋንቋውን ታች ወረድ ብዬ ቋንቋውን መማር እንደሚቻል በቀላሉ የቤተ ክርስቲያን ብቻ እንዳልሆነ እና ለትውልድ ለማስተላለፍ ለማስተማር ዝግጁ ነኝ። የተለያዩ ሚዲያ ላይ በግዕዝ ቋንቋ ያው ባለቤት ቢያጣም እንደተናገረው እንትን ቃላቶች አለ ባለቤትነት ስለሌለ እንደ አማርኛ አሁን አንድ አርገን ምንጠራቸው ነገሮች አሉ። ምስጢር አላቸው። ግዕዝ ከተማርነ በኋላ ነው ሃን ኃይለ ልዑል ሲል እኔ አንዱ ሐመሩሃ ሐሌታውሃ ብዙሃን ውሃ ነው የምንጽፈው። ሳም ፀሐይ ስንልም ጸሎቱ ጻን ፀሐዩ ጻን ነው። ሰራቀ የሚለው ምስራቅ ብለን ስንጽፍ ምስራቅ ማለት መውጫ ነው። በሰቱ ሰም እንጽፋለን። ደስ ሲነልም በንጉሱ ሰም እንጽፋለን። ይሄም ድክመት አለ። ግዕዝን ከተማርነ በኋላ ይሄን እናስተካክለዋለን ማለት አለው። ምክንያቱም ብራና ላይ ኦሪጂናሉ ላይ ሰራቀ ማለት ምስራቅ ማለት አቅጣጫው ብሎ በዛ ነው ተጽፎ የሚገኘው። ንጉስ ብሎ ደግሞ እቺን እሳቱ ሳን እንዳንጠቀም ንጉሱ ሳ ንጉስ ብሎ ነው የሚጽፈው። ስሙ ራሱ የንጉሱ ሳናት እሳት ብሎ ስለተጽፈ ነው እሳቱ ሳ ምንለው እና ፀሐይ ምንለው ደግሞ ጻ አለች ፀሐይ ብሎ ስለተጽፈ ፀሐዩ ጻ እንላለን። እና ይሄን ግዕዝን ከተማርና የሀገራችን ቴክኖሎጂ ትሆናለች። ዓለምንም 100% መናገር ይቻላል። የሀገራችንን ግዕዝ ቋንቋ የቀደማዊ ቢመለስ አንደኛ ሀገራዊ መግባባት ይሆናል። ምንም የዚህ የክልል የሚባል አይደለም። አማርኛን የአማራ ክልል ወይም የትግሬ ወይም ኦሮሞ የሚባል አይደለም። በኦሮሞኛ የተጻፈ ግዕዝ ላይ አለ። በትግረኛ የተጻፈ ግዕዝ ባህል አለ። በአማርኛ 90% አለ። በአገውኛም አለ። በምንም ቋንቋ በወላይተኛም ይሁን ስለ ኢትዮጵያ ምድር ጠቅላላ በጥቅሉ የተጻፈበት ግዕዝ ላይ አለ እና ይህንን ደግሞ ቆፍረን ውጮቹን እኛ ፓሲቭ እነሱ አክቲቭ ሆነን ያለና አሁን በጣም ምርጥ የጂኒየስ የሆነው ሊቃውንት ይወጣል። በቤተክርስቲያን በኩል ነው ያለው ጂኒየስ የሆነ ሊቃውንት ሲወጣ ውጮች ይወስዳሉና ትራንስሌት አድርጎ መድኃኒት ሰርቶልን እኛ ደግሞ ተጠቃሚ ነን። ፓሲቭ ነን፣ ሪስ እናደርጋለን። እንደዚህ ምን ሆነው እስከ መቼ ነው? መኪና መስራት ይቻላል። መርከብ ኖህ ሰርቷል። ይህ ጥበብ ግዕዝ ላይ አለ። እንዴት መርከብ እንደምትሰራ ግዕዝ ላይ አለ። ጥበቡ አልተመረመረም እስካሁን። ከዋክብት ሂደው ፕላኔት 9 ፕላኔት እስከ 10 ፕላኔት መመርመር የሚችልበት መጽሐፍ ላይ አለ። ሲስተም አለ።
የግዕዝ ቋንቋ ማደግ ለሀገር የሚኖረው አበርክቶ ጉልህ መሆኑን የሚገልጹት ተመራቂ ተማሪዎችና መምህራን ለቋንቋው እድገት በትኩረት መሰራት እንዳለበት ያምናሉ። መጀመሪያው ምርምሩ ላይ፣ ሁለተኛው ላይ ደግሞ እነዚህ ፊደላቶቹ አክሱም ላይ የተጻፉ ድንጋዮች ምናምን ቅርጻ ቅርጾችን ብታያቸው እነሱ ጥበቦች ዝም ብሎ አይደለም እዛ ጋር የተቀመጡት። እያንዳንዳቸው የየራሳቸው ትርጉም አለው፣ ጥበብ አለው፣ ጥበብ ያስተምራል እዛ ጋር ያሉት። ስለዚህ በንግግር እንኳን ያዳብሩት ነበር። አሁን ላይ እየቀረ በመምጣቱ ምክንያት ነው እንጂ ተረትና ምሳሌ በመጠቀም ነገስታትን ያወድሱበት ነበረ። ጀግኖቾችን በማመስገን በማወደስ ይጠቀሙበት ነበረና ይሄ ብቻ አይደለም፣ ብዙ ነገር አለ። ግዕዝ ቋንቋን ለማሳደግ ሊቀላቀል የሚፈልገው የስራ መስክ ጋዜጠኝነት ነው። በጋዜጠኝነት በግዕዝ ቋንቋ ጋዜጠኝነትና እንዲሁም ደግሞ የአማርኛ ቋንቋ ላይ የሚገኙ የተለያዩ የአርቶት ስራዎችን በመስራት ቋንቋውን አክብሬ ስነ ጽሁፉንና ሕጉን አክብሬ አሁን ያለው ትውልድ ሊማር በሚገባው መንገድ የተለያዩ ህብረ ዝማሬዎችን የተለያዩ ለህፃናት የሚሆኑ ተረት መጻሕፍቶችን ለመስራት ዝግጅት ላይ ነኝ። በዚህ አመት የያዝኩት የጥናታዊ ጽሁፍ ርዕስም በቴሌቪዥን ፕሮግራሞች ላይ የግዕዝ ቋንቋ በምን አይነት መልኩ ትምህርት ላይ ውሏል ወይ ደግሞ ግዕዝ ቋንቋን ለማስተማር ምን አይነት ስራዎች እየተሰሩ ነው የሚሉትን ለመመርመር ነው የሞከርኩት እና በዚህ የአሚኮንና የማህበረ ቅዱሳን ቴሌቪዥን ተጠቅሜ ያለው በእነዚህ ግዕዝ ቋንቋን እያስተማሩ በሚገኙ ሚዲያዎች ላይ ከዚህ በኋላ ጥሩ ተጽዕኖ ፈጣሪ እንደመሆን አምናለሁ። ከኢትዮጵያ ውጭ 27 ዩኒቨርሲቲዎች የግዕዝ ትምህርትን ያስተምራሉ። ኔዘርላንድ ደም 9ኛ ክፍል ዶክተር ማያ ጀርመን ሀገር ውስጥ ላይ የምታስተምር አንድ መምህርት ኢትዮጵያ ውስጥ በመጣችበት ወቅት ላይ ኔዘርላንዳዊቱና የ9ኛ ክፍል ተማሪ ያለች ነው ግዕዝ ትምህርትን የተማረችውና ምስራቅ አፍሪካ ኢትዮጵያ የምትባል ሀገር ላይ የነበረ ጥንታዊ ቋንቋ ነው በሚለው በጣም ስቧት ቋንቋውን ተማረች። እሷ ደግሞ ጀርመን ውስጥ እያስተማረች ነው። ስለዚህ ተማሪዎቻችን ከኢትዮጵያ አልፈው ወደ ዓለም ሁሉ ሂደው ወደ አፍሪካ ሀገራት እንዲሁም አልተነኩም። የአፍሪካ ሀገራት የግዕዝ ቋንቋን በመስጠት ወደ ኋላ የቀሩ ናቸው። ሌሎች ናቸው የአውሮፓ ሀገራትና አሜሪካ፣ ካናዳ ናቸው በማስተማር ላይ የሚገኙ። ስለዚህ ወደ አፍሪካ ሀገራትም ሁሉ ወደ አፍሪካ ዩኒቨርሲቲዎች የሀገር በቀል እውቀትን በማስተላለፍ አፍሪካዊነት ጥበብ ያለበትን መጽሐፍት እንዲመረምሩ ለማስቻል ለልጆቻችንም እንዲጻጻፉ እርስ በርሳቸው ዩኒቨርሲቲዎችን እንዲጎበኙ እንዲጋብዟቸው የማድረግ ችሎታ እንዲኖራቸው አድርገናል። ስለዚህ የማስተማር ስራ ላይም ተሰማርተው ይገኛሉ። ሌላው የአርትዖት ስራ በተለያየ ጋዜጠኝነት ውስጥ ላይም ቢሆን አንዳንድ የባህልና ቱሪዝም መስሪያ ቤት ውስጥ ላይም ገብተው በማስጎብኘት ስራ ላይ የግድግዳ ጽሁፋት አሉ። እነሱን የግዕዝ ጽሁፉ ምን እንደሚል በትክክል ተርጉሞ ለጎብኚዎቹ መልእክት ማስተላለፍ የሚችሉበትን ክህል እንዲያገኙ አድርገናል። ክብረ በዓላት አሉ። የአደባባይ ክብረ በዓላት የሚባሉ በቤተክርስቲያን የሚደረጉ በአብዛኛው ዝማሬዎቹ በግዕዝ ናቸው። ስለዚህ ለቱሪስቶቹ ከግዕዝ ወደ አማርኛ፣ ከግዕዝ ወደ እንግሊዝኛ፣ ከግዕዝ ወደ ተለያዩ ቋንቋዎች እየተረጎሙ የአስተርጓሚነት ስራ እንዲሰሩ የሚችሉበትን ሁሉ እድል ፈጥረናል። እኔ ለመግባት ያሰብኩት ይሄ ዲግሪው ገና የጅማሮ ስለሆነ በደንብ አጠንክሬ ጥናትና ምርምር ውስጥ የመሳተፍ እቅድ አለኝ። ምክንያቱም ገና አልተነካም፣ በጣም ብዙ ነገር አለ ግዕዝ ውስጥና እሱ ማኑስክሪፕቶችን በማየት በማጥናት ጥናትና ምርምር ውስጥ የመሳተፍ ፍላጎት አለኝ። በግዕዝ አሁን እኔም ገና ከዚህ በኋላ 10 አመት ብማር እኔ ምንም አይመስለኝም። ምክንያቱም አዲስ ነገር ዝም ብሎ አዲስ ነገር አለ ጫካን እየቆፈርኩ የሚሄድ ነው የሚመስለኝ። በቃ ይህን መጽሐፍን እያየ ትራንስሌት ስለምናደርግ ቀላል ነው። እንደነገርኩ ቋንቋን በአንድ አመት ይለማል። ማንም ሰው አንድ አመትን ከተማረ ግዕዝን ከአማርኛ ቃላት መናገር ይቻላል። ምንም በቃ በጣም ቀላል የሚባል ነገር ማለት ነው። አማርኛ የቻለው በግማሽ ወርድ በግማሽ አመት ሊጨርስ ይችላል። ይሄንን ወደ ፈጠራ ቀይሮ ለኢትዮጵያ ስነ ጽሁፍ፣ ለኢትዮጵያ ሙዚቃ፣ ለኢትዮጵያ ቲያትር አስተዋጽኦ እንዲያደርግ አድርጎ ራስን እያዘጋጁ መሄድን እንድትለማመዱት ተመራቂዎችን አደራላለሁ። ወደዚህ ኢንዱስትሪ ውስጥ እንድትገቡ ማለት ነው። ኢትዮጵያ በዚህ በኩል እየተጎዳች ስለሆነ ማለት ነው። እንደዚህ እንድትገቡልን። ስለዚህ ሙዚቃችን እንዲያድግ፣ ቲያትራችን እንዲያድግ በማቀናበሩ በሌሎችም በድርሰቶች ስራዎች ውስጥ ተሳትፏችሁ እንድታደርጉና እይታችሁን አሁን ካለው የገበያ ሁኔታ ጋር እያዋዳችሁ እንድትሄዱ አደራላለሁ። የባህልና ቱሪዝም ቢሮ ቅድም አቶ መልካሙ ሲጠቁም ነበረ። የቋንቋና የባህል ተቋማትን እንገነባለን ነው። ይሄ ተቋም ገበያውን፣ ኢንዱስትሪውን ከተማሪዎች ጋር አብሮ የሚያስተሳስር ሆኖ እንደሚመጣ ነው የምንመኘው። ስለዚህ ተማሪዎቻችን በዚህ ተጠቃሚ የሆኑ
ኢንዱስትሪ እያሳደጋቸው እኛም እያደግ ወደ ዓለም አቀፋዊ የገበያ ትስስር ውስጥ የሚያስገባንን ስርዓት እየገነባን እንድንሄድ ነው። ዛሬ የጋበዙንም ይሄንን ልምድ አስተውላችሁ እንድታዩት የተነጠላችሁ እንዳልሆናችሁ አስመርቀን የምንጥል ሳይሆን ገበያው ወደፊቱ የሚያካታችሁና ሰፊ ሀብት ያለው መሆኑን እንድታስተውሉ ነው አደራ እንላለን። የዘመናዊ ትምህርት፣ ዘመናዊ ስርዓት፣ ዘመናዊ ካሪኩለም ሰርተን በንሹ ዘረፍ ባለቅኔ እንዳናረጋችሁ እፈራለሁ። እናንተም በዚህ መደብ ውስጥ እንዳትገኙ አደራራለሁ። ለዚህ ደግሞ መሰረቱ መጪው ዘመናችሁ የበለጠ የምትተጉበት፣ የበለጠ የምትመራመሩበት፣ የበለጠ የምታጠኑበት፣ ዳግም ወደ ባህር ዳር ዩኒቨርሲቲ መጥታችሁ የሁለተኛና ሶስተኛ ዲግሪያችሁን የምትቀጥሉበት፣ በዚህም ጥበብን ለኢትዮጵያውያን በሙሉ ከዛም ባለፈ የምትዘሩበት ዘመን እንዲሆን እመኛለሁ። የግዕዝ ቋንቋ በዓለም የራሳቸው ፊደል፣ የራሳቸው የመጻፊያ ፊደል በተሟላ መንገድ ካላቸው 23 የተመረጡ ቋንቋዎች መካከል አንዱ ቋንቋ ነው። ስለዚህ ይሄንን ቋንቋ ማሳደግ፣ ሰልጣኞችን ማሰልጠን፣ ማስመረቅ፣ የምርምር ስራዎችን መስራት በተለይም እንደ ባህልና ቱሪዝም ቢሮ ላለ ተቋም እጅግ በጣም ከፍ ያለ ግብአት ነው የሚሆነው። ስለዚህ በዚህ ዘርፍ ባህር ዳር ዩኒቨርሲቲ ሊመሰገን ይገባዋል። ምክንያቱም አባቶቻችን የሰሩልን ጥበብ፣ ያስቀመጡልንን እውቀት ልንረዳው፣ ልንገነዘበው፣ ወደዚህኛው ትውልድ ልናመጣው የምንችለው፣ ልናሸጋግረው የምንችለው በግዕዝ ነው። ማንነት ነው። የግዕዝ ቋንቋ ሃይማኖት ነው፣ ሳይንስ ነው፣ ቴክኖሎጂ ነው። የግዕዝ ቋንቋ ፍልስፍና ነው። የሰው ልጅ መሰረቶቹ ደግሞ ከሃይማኖታዊ እንቅስቃሴ እስከ ሳይንስና ቴክኖሎጂ፣ ከስነ ፍጥረት እስከ ኮስሞሎጂ በሚያጠናው ሂደት ውስጥ የቋንቋ ተግባራት አበይት ናቸውና በዚህ አበይት ተግባር ደግሞ የዘርፉ ምሁራን እንደሚያስረዱን በተለይ ለኢትዮጵያውያን ከዛ ባለፈም ተመሳሳይ ተቀራራቢ ቋንቋ በሚናገሩ ሀገራት ላይ የግዕዝ ቋንቋን ፋይዳ ለመረዳት ጥረት አድርጌያለሁ በትንሹ። ስለዚህ በዚህ ቋንቋ ላይ በጣም ሰፋ አድርገን መስራት ያስፈልጋል። ወተርዌ እንግሊዝ ልሳን ዘአስተጋብአ መጻሕፍተ ዘግዕዝ ገለአ። ወጣቱን መቀየር የምትችለው ስነ ምግባርን በማስተማር ሂደቱን፣ ፍቅርን፣ ሰላምን ነው የሚያስተምሩት። እዚህ እንዳልኩ መምህሮቻችን በዛ ደረጃ በዛ መንገድ ስለሆነ የመጡት ይሄን ስለሚያስተምሩን ፍቅርንና ሰላምን ልጆችን እየመገብን ካሳደግን፣ እንደዛ ወጣቱን ላይ ከሰራን ትልቅ ነገር ደረጃ ላይ መድረስ እንችላለን። ስለዚህ ሌሎች ዩኒቨርሲቲዎችን ቢያስተምሩ እንደዚህ አንደኛ የቀደመ ነገራችንን አምጥተን ወደ ጥበቡ በመጓዝ የጤናውን ዘርፍ ወደኛ ማምጣት ይቻላል። ይሄ ባህላዊ ምናምን እየተባለ መጣጣል የለበትም። ትልቁ ነገር ያለው እኛ ጋር ነው። ስለዚህ በጤናው ዘርፍ እንኳን ትልቅ አስተዋጽኦ እና በርከት ተብሎ ከታሰበ ግዕዝ ላይ መስራት አለብን። በጣም ትልቅ ነገር ነው ያለው፣ ገና ያልተነካ ነው። የኛም ገና እየጀመርን ነው አሁንና ወደ ውስጥ በደንብ ገባ ብለን ስንለው ምርምሩ ላይ ትልቅ በጣም ብዙ ነገር አሉበት። ስለዚህ ወደ ምርምሩ መግባት ከተፈለገውና ከታሰበው ማንኛውም ዩኒቨርሲቲ ግዕዝ ትምህርት ክፍልን ማስተማር መጀመር እንዳለበት ይሰማኝ። ሌሎች ዩኒቨርሲቲዎቹ አሁን ጀምሮ ያሉት ደብረ ማርቆስ፣ ወልዲያ እና ጎንደር ከዛ ባህር ዳር በዋነኝነት ናቸው። ጥቂቶች ናቸው አሁን ኢትዮጵያ ላይ ያሉት ዩኒቨርሲቲዎች እነዚህ ብቻ ናቸው ማለት አይደለም። እና እንጅባራም አለ። አሁን እኔ በኔ አካባቢ እንጅባራም አለ። አሁን እንጅባራም ይህን የባህር ዳርን ተመክሮ ወስዶ ግዕዝ ቋንቋ በዛ ቢያስጀምር አሁን የተመሩ ኃይልም አለን። በቋንቋም ትራንስሌት ማድረግ እንችላለን። ያዊ ህብረተሰብን የተጻፉ በግዕዝ ከዘጉዬ ታሪክ ጀምሮ የተጻፉትን ወደ አገውኛ ትራንስሌት ማድረግ እንችላለን። ያኛውን በአማርኛም የተጻፈውን በግዕዝም የተጻፈውን ምስጢርን፣ መድኃኒትን፣ ፖለቲካውን፣ ህጉንም በህብረተሰብ በሚማር በቀላል ቋንቋ ወደ አገውኛም በሚችለው መጠን ትራንስሌት አድርገን ለህብረተሰብ ማስተዋጽኦ እንዲያደርግ እናደርጋለን። ከከፍተኛ ትምህርት ቤቶች አንጻር ሊሰሩ የሚገባቸው ስራዎች በርካታ ናቸው። በእኔ አንደበት ከሚገለጽ ይልቅ በእነሱ ቢሆን ያምራል። የእውነት ለመናገር ግን አሁን ባለው ደረጃ ባህር ዳር ዩኒቨርሲቲ ላይ የምናገኘው የግዕዝ ትምህርት በከፍተኛ ሁኔታ ሊሰጥ ይገባዋል። አሁን ያሉት የጅማሮ ስራዎች ናቸው። ከዚህ በኋላ ግን ጠንክሮ መስራት ይገባዋል። አሁን ለምሳሌ ለማንሳት ያክል ከስነ ጽሁፍ አንጻር የስነ ጽሁፍ ምርምር የምናካሂድበት ላቦራቶሪ የለንም፣ ቤተ ሙከራ የለንም።
የግዕዝ ቋንቋ ተኮር የሆነ የማንበቢያ ክፍል የለንም። ከብራናዎች ጋራ ቀጥተኛ የሆነ ግንኙነት ልንፈጥር አልቻለም እንደ ዩኒቨርሲቲው ማለት ነው። ካሁን በኋላ ግን ከብራና መጽሐፎች ጋራ ቀጥተኛ የሆነ ግንኙነት ከሌሎቹም የሰዋሰዋዊና ከሚመለከታቸው የስዕል የነገረ መለኮታዊ ቃላት ፍብረካ ጭምር ስራዎች ላይ እንድንሳተፍ እድሉን ቢያመቻችልን መልካም ነው ብዬ አምናለሁ። ለሚቀጥለውም ትውልድ ብዬ አምናለሁ። የማህበረሰቡ ድርሻ የጎላ ነውና ወላጆች ልጆቻችሁን ግዕዝ እንዲችሉ ለማድረግ በተለያዩ አጋጣሚዎች እያስተማራችሁ ትገኛላችሁ። ስለዚህ እዚያ ላይ ብታለማመዱልን ግዕዙን በቤተክርስቲያኑም ይሁን በየትኛውም የእውቀት የፈረንጅ ልጆች ይማራሉ። ለምሳሌ እምነታቸው ኦርቶዶክስ ነው አይደለም። እንደዚሁም ወደ አዴት አካባቢ ላይ የእስልምና እምነት አንድ አባት ሁለት ልጆቻቸውን የቅኔ መምህራን ያደረጉበትን ታሪክ ባህር ዳር ዩኒቨርሲቲ በነበረን ኮንፈረንስ ላይ ወይም ስብሰባ ላይ አሳይተናል። ስለዚህ እነዚህ ሁሉ ሰዎች ኢትዮጵያውያን እናመሰግናቸዋለን። ጠንክረው ግዕዝ ላይ ልጆቻቸው መሰረት አስይዘው ቢመጡልን የተባለውን እምቅ በመዛግብት ውስጥ ላይ ያሉ ጥበባትን ለመመርመር የሚያስችለን እንደሆነ እናምናለን። ለባዊ ብዙሃ በተፈጥሮቱ ገቢሮ ለአዳም ልሳነ ግዕዝ በአማን ፈጠሮ ኢትዮጵያ ወላድ ለልሳነ ግዕዝ ህፃና ወሊዳ እመኒ ገርተት ወፍና። በምረቃ ፕሮግራሙ ላይ የተገኙት የባህር ዳር ዩኒቨርሲቲ ፕሬዝዳንትና የአማራ ክልል ባህል ቱሪዝም ቢሮ ኃላፊዎች ለተመራቂ ተማሪዎች የእንኳን ደስ አላችሁና የአደራ መልእክት አስተላልፈዋል። ኢትዮጵያዊ ማንነት ምንድነው ይባል ግዕዝ ውስጥ ነው ያለው። የመጀመሪያ ዲግሪ ለሶስተኛ ጊዜ አስመርቀናል። በሁለተኛ ዲግሪ እንደዚሁ ከ2010 ጀምሮ በመሰጠት ላይ ይገኛል። በተማሪ ብዛቱ በተማሪ ፍላጎት በጣም ተፈላጊና በርካታ ተማሪዎች አሉ። አሁን ደግሞ ሶስተኛ ዲግሪውን ለመጀመር እንቅስቃሴ ላይ እንገኛለን። ከትምህርት ክፍል አልፎ አሁን የውጭ ገምጋሚዎች አይተውታል። በተለያዩ ሀገራት ከውጭም በጀርመን ቀደም ብሎ የሚሰጥ ስለሆነ ያሉ ኢትዮጵያውያን ጋብዘን ካሪኩለሙን እንዲገመግሙ እያደረግን ነው። ባህር ዳር ዩኒቨርሲቲ የሚሰራው ስራ እጅግ በጣም ከፍ ያለና በተለይም እንደ ባህልና ቱሪዝም ቢሮ ከፍተኛ እውቅና የምንሰጠው ነው። እኛም በጋራ ለመስራት ምን ጊዜም ዝግጁ ነን። እናንተም የተመረቃችሁ ተማሪዎች እንግዲህ በቀጣይ በሀገራችን የስነ ጽሁፍ የታሪክና የቅርስ ምርምር ውስጥ የራሳችሁን አሻራ እንደምታሳርፉ ባለሙሉ ተስፋ ነን። አሁን ላለንባቸው ለተቸገርንባቸው ጉዳዮችም እንደ መፍትሄ በመዋል የራሳችሁን አስተዋጽኦ እንደምትወጡ ተስፋ አደርጋለሁ። እንኳን ደስ አላችሁ፣ እንኳንም ተመረቃችሁልን፣ እንኳን የስራውን ዓለም ተቀላቀላችሁ ማለት እንወዳለን። መጪው ዘመናችሁ የበለጠ የምትተጉበት፣ የበለጠ የምትመራመሩበት፣ የበለጠ የምታጠኑበት፣ ዳግም ወደ ባህር ዳር ዩኒቨርሲቲ መጥታችሁ የሁለተኛና ሶስተኛ ዲግሪያችሁን የምትቀጥሉበት፣ በዚህም ጥበብን ለኢትዮጵያውያን በሙሉ ከዛም ባለፈ የምትዘሩበት ዘመን እንዲሆን እመኛለሁ።